ሳውዲ በረሃ ላይ ሲገዳደሉ ከነበሩ ላይቭ እየገቡ ንጹሃንን ሲገሉ ከነበሩ ግለሰቦች ናቸው ተብለው ከተጠረጠሩት የመጀመሪያው ግለሰብ በሳውዲ ፖሊስ በቁጥጥር ስር ውሏል። ማን ልጆቹ እንድታረዱ ትእዛዝ ሰጣቸው የነበረ ልጅ ይሄ ነውና ይሄ አንደኛው ተይዟል። ሁለት ነው የቀሩት። እሰየኔ ጌታ ክብር ላንተ ይሁን። ተያዘ የውሻ ተያዘ ልጅሽ ታረደብሻ ከጎረቤቶቼ እኩል አረግሻለሁ የአሮጌ ቤትን እሰራልሻለሁ ብሎ ሰሞኑ ሚኒሻ ማንሽ ነው ወጣቱን ተፋተው እንጂ በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የታባቱ ሄዶ ሰርቶ ይብላ። እኛ ሀገራችንን ለመጠበቅ አቅም አነሰናል። ማገሩ ተሸክመው እጅ ከፍንጅ የተያዙ እናቶች 1 ዓመት ከ6 ወር እስራት እንዲሁም ደግሞ የ10 ሺህ ብር የገንዘብ መቀጮ መቀጣታቸው በትላንትናው ዕለት እየተነገረ ይገኛል። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። በሳውዲ ቲክቶክ ላይ በላይቭ አስገብተው ኢትዮጵያውያኑን ካረዱት ውስጥ አንደኛው በቁጥጥር ስር እንደዋለ እየሰማን እንገኛለን። በወጣቶቹ አፈሳ ላይ መከላከያዎች በቁጣ ተናግረዋል። ይበቃል፣ ከዚህ በኋላ አትፈሷቸው፣ ስራቸውን ሰርተው ይብሉበት፣ እኛ ኃይል አጠረን መች አልናችሁ ሲሉ መረር አድርገው አክለዋል። የማገዶ እንጨት ሰበሰባችሁ ተብለው የተፈረደባቸው እናቶች አሁን ላይ መነጋገሪያ ሆነዋል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን ሰሞኑን በጣም መነጋገሪያ የሆነውን አዲሱን የፕሮቴስታንቶችን ያከፋፈል ዘዴ ነው የምንመለከተው። ስንት ነው ዳቱ? እዳይ ከ100 ሺህ ብር በላይ ነው። ቸርቻችን አያት ነው። ስንት? ቆይ ኤግዛክትሊ ቁጥሩን ንገሪኝ። 100 ሺህ ይበልጣል። ስንት ነው ንገሪኝ ቁጥሩን። ከተለያየን የተበደረ 150 ሺህ ብር። 150 አካውንት አለሽ? አካውንት ስንት ነው? ስልኬም ዝግ ነው። አካውንቴ ስልኬ ላይ ነው ሴቪው ነው። አካውንት ነው ታውቂው? ለምን ነው ማስከፍቹ? ዝግ ነው ስልኬ። ጠላት ነው የዘጋው። ክፈቹ። ተዘጋጁ። ስልካችሁን አዘጋጁ። ይሄን 150 ሺህ ብር አሁን ነው የምንከፍለው። አላባሹ ደጋባሪያሳ ውልቅ አድርጎ የሚሄድ ሰው አይቻል። አፈትልኮ የሚያመልጥ ሰው አይቻል። ከሱስ የሚያመልጥ ሰው አይቻል። ከገመድ የሚያመልጥ ሰው አይቻል። ከድህነት የሚያመልጥ ሰው አይቻል። ማላፒቫስ የከባባ አዲካ ማቱቫስ ብራስታ ከማቶ ቬዲያ ማቶ ምን አየሽ? የአገልጋይ ሚስት ነኝ። ቸርች አለ፣ ነገር ግን በፋይናንስ ዕዳ ውስጥ ነው ያለ ነው። ተንበርክኬ ሮብ ቀን እየጸለይኩ ነው አልጋዬ ላይ። ከዛ ሸለበኝ። መጣህና ቁም ሳጥን ያጠገብ ቆመ። ትሰብካለህ። መስኮት አለ በመኝታ ቤቴ በኩል። በመስኮቴ ኃይለኛ ንፋስ ይገባል። አንተ ግን አታቋርጥም፣ ትሰብካለህ። እኔ አሸለብኩኝ። እንዴ ስነቃ እየሰበክ ነው። እኔ ምን ሆኜ ነው? እግዚአብሔር ሰው ቤቴ መጥቶ ያሸለብኩት ስል ልጄ ያልከኝ አንቺ ቤት ለመምጣት ማንንም አላማከርኩም። ምግብ አቀረብኩልህ፣ ከኔ ጋር በላ። ቸርች አላችሁ ከባልሽ? ቆይ አታልቅሽ። እንዳታልቅሽ ማታልቅሽበት ቦታ ላይ ቁምጮ። ቆይ ስንት ነው ዳችሁ? እዳይ ከ100 ሺህ ብር በላይ ነው። ቸርቻችን አያት ነው። ስንት? ቆይ ኤግዛክትሊ ቁጥሩን ንገሪኝ። 100 ሺህ ይበልጣል። ስንት ነው ንገሪኝ ቁጥሩን። ከተለያየን የተበደረ ስንት ነው? ቁጥር ነው የጠየኩሽ። 150 ሺህ ብር። 150 አካውንት አለሽ? አካውንት ስንት ነው? ስልኬም ዝግ ነው። አካውንቴ ስልኬ ላይ ነው ሴቪው ነው። አካውንት ነው ታውቂው? ለምን ነው ማስከፍቹ? ዝግ ነው ስልኬ። ጠላት ነው የዘጋው። ክፈቹ። ተዘጋጁ። ስልካችሁን አዘጋጁ። ይሄን 150 ሺህ ብር አሁን ነው የምንከፍለው። ቆይ ሁላችሁም ስልካችሁን አዘጋጁ። ሁላችሁ ስፔሻሊ ፍሮንት ላይ ያላችሁ ጄፒኤስ ፋሚሊ አዘጋጁ። አልቀሳቱ ጣ እምባማ ከዚህ ቤታ ካልወር ዛሬ ሙሉ ነው የምከፍለው። እንክፈለው አንዴ ቶሎ በሉ። 10 ሺህ ብር ና 10 ሌላ ነይ ቲቲ። እሺ እየጠበኳችሁ ነው። 1 2 3 4 5 6 7 8 15 9 10 ሃይሚሹ ግቢ ና ልባርክህ እኮ ነው። ኤልሲ ነይ ግቢ 14 15 ፈጠፈጥ ነው። የለም ችግር የለም። የጂፒኤስ አካውንት ውስጥ ከተቱት። ጂፒኤስ አካውንት ውስጥ ስልክ ቁጥርሽን ግን
እነሱ ናቸው ዘሩን የዘሩት። ልባርካችሁ፣ እጃችሁን ዘሩ። በጌታ በኢየሱስም ባርካችኋል። በጠራው ጊዜ ተነስታችኋል። ተመለከታችሁት ነው እንግዲህ ይቺ ሴትዮ የአገልጋይ ሚስት ነች። ቸርች አላት። ቸርቿ ተዘግቶባት ነው እንግዲህ መታ እዳዋን እንዲከፍሉላት የተበደሩትን ነገር እንዲከፍሉላት የጠየቃችሁ። ይቺ ደግሞ አዲሷ ቴክኒክ ነች። ከዚህ በፊት እኔ ለቤተክርስቲያን እንደዚህ አድርጋለሁ፣ ቤቴን ሸጫለሁ፣ እኔ ያለኝን ንብረት አጥቻለሁ፣ እንደዚህ አድርጌ ለቤተክርስቲያን የሰራሁት ምናምን እያሉ በጣም ሲከፍሏቸው ተመልክተን ነበርና መጨረሻ ላይ ካሰባሰበ በኋላ 15 ሰዎች አይ ቲንክ 10 ሺህ ብር ወደ ማን አካውንት ነው እንዲገባ የተደረገው? ወደ ጂፒኤስ ወይም ወደ እነሱ እንትን ነው እንዲገባ የተፈለገው፣ ወደ እሱ አይደለም። ሰው ይሄ በጣም ነው የሚያስቀው የሚገርመው። ሌላኛው ደግሞ ፊት ለፊት ላይ ያሉት ናቸው በጣም በፎከስ ሲጠየቁ የነበሩት። ምክንያቱም ፊት ለፊት ላይ የሚቀመጡት ቪአይፒዎች ናቸው። ብዙ ጊዜ እንደሚሉትም ፊት ለፊት ላይ የሚቀመጡት ቪአይፒ ባለሀብቶች ተመርጠው ዝና ያላቸው ተመርጠው አለው ሄራርኪ ያቀማመጡ መጀመሪያ ባለስልጣን ከዛ ከነሱ ደግሞ ትንሽ የገቢ ምንጭ አነስ ያለ ያለ እስከ ድሃዎች ድረስ ከበር ድረስ ይደርሳልና ትኩረት ተሰጥቶ ሲጠየቁ የነበሩትም ፊት ለፊት ያሉትና ኤልሲ ምናምን ናቸውና ንቁ፣ እባካችሁ ንቁ፣ ንብረታችሁን ገንዘባችሁን ዝም ብላችሁ ባታባክኑ መልካም ነው። እንደው አይን ያፈጠጠ ነገር ነው እያየን ያለ ነው ራሱ። ይሄ እንደው ቴክኒካሊ የምታደርጉት ነገር ይሻላል ሰውን በማግበስበስ ምናምን፣ ግን ይሄ በጣም አይን ያፈጠጠ በጣም ግልጽ ያለ ነገር እንደው እነሱ አይናቸውን ጨፍነው እንደ የአካውንታቸውንና የህይወታቸውን መሪ ለእናንተ ካላስረከቡ በስተቀር ማለት ነው። ንቁ፣ ብርሃን ሳለላችሁ በብርሃን ተመላለሱ። በሌላኛው መረጃችን ስናቀና ደግሞ በጣም ዘግናኝና እባካችሁን ለእናቴ አንድ ነኝ እያለ ላይቭ ላይ አጋድመው ካረዱት ውስጥ አንደኛው በቁጥጥር ስር እንደዋለ ነው እየተነገረ ያለው። ሳውዲ በረሃ ላይ ሲገዳደሉ ከነበሩ ላይቭ እየገቡ ንጹሃንን ሲገሉ ከነበሩ ግለሰቦች ናቸው ተብለው ከተጠረጠሩት የመጀመሪያው ግለሰብ በሳውዲ ፖሊስ በቁጥጥር ስር ውሏል ማለት ነው። ሌሎችም እንደዚሁ እየታደኑ ይገኛሉ። ሌሎችም ከዚህ ልጅ በተጨማሪ አንድ ልጅ ተይዟል ተብሏል። እስካሁን የሱ ፎቶ አልወጣም። የዚህ ግን እርግጠኛ ሆኖ ፎቶ እዚህ ጋር እንደምትመለከቱት ተይዞ ምስሎች እየወጡ ይገኛል። እንዲሁም ትልልቅ ዘገባዎች ላይ ቀርቧል ማለት ነው። ሌሎች ደግሞ በረሃ ላይ የሚኖሩ ይሄን ወንጀል ሲሰሩ የነበሩ እንዲሁም ደግሞ ላይቭ እየገቡ ሲተራረዱ ከነበሩ ግለሰቦች ናቸው የተባለው። ይህ ልጅ እንግዲህ ምስሉ ላይ እዚህ ላይ ያስቀመጥኩላችሁ በቁጥጥር ስር ውሏል ማለት ነው። ሌሎችም በረሃ ላይ አደገኛ ተፍተሽ እየተደረገባቸውና እየተፈለጉ ይገኛሉ። በረሃ ላይ ያላችሁ ደግሞ ንጹሃኖች ራሳችሁን ጠብቁ። እንደዛ አይነት ነገር ውስጥ እንዳትገቡ። ሰሞኑን አደገኛ ፍተሻ አለ የትኛውም ከተማ ላይ ማለት ነው። ስለዚህ ንጹሃኖች ወንጀል የሌለባችሁ እነሱን ስታዩ እንዳትሮጡ፣ የህግ አካላት ስታገኙ ወይም ሲያዩአችሁ እንዳትሮጡ፣ አደገኛ ስለሆነ ማለት ነው። በሌላ ነገር ስለሚያስባችሁ እንዳትሮጡ። ህገወጥ ምንም ከሆናችሁ በሰላም ብትነጋገሩ ነው የሚሻለው ማለት ነው። ነገሮች እየከበዱ ሂደዋል ማለት ነው። ስለዚህ ሁላችሁም ራሳችሁን ጠብቁ። በተለይ በረሃ ላይ ያላችሁ ወንድሞች ንጹሃኖች ማለት ነው፣ ሚስኪኖች፣ ይሄ ጦስ ይሄ መከራ ከየትኛውም በላይ እናንተን ነው የሚያጠቃው። ስለዚህ ራሳችሁን ጠብቁ። እንደዛ አይነት አደገኛ ሙሲባ ውስጥ እንዳገቡ ማለት ነው። ራሳችሁን ጠብቁ። እንደነዚህ አይነት ሰዎች ደግሞ እናንተ ጋር ካሉ ጠቁሙ ማለት ነው። አጋልጡ። ምክንያቱም እናንተን ነው ይዘዋችሁ ገደል የሚገቡት። ስለዚህ በምንም በብሔርም በምንም እንዳትነካኩ። እንደዛ አይነት ቪዲዮ ምናምን አትስሩ። ምክንያቱም ቪዲዮ ለራሱ የሚሰሩ ሰዎች እንደዛ አይነት መረጃ ደግሞ እንደዚህ እየቀረጹ የሚለቁ ሰዎች ልክ እንደዚህ ልጅ ማለት ነው እየታደኑ ይገኛሉ። ልጆቹ እንድታረዱ ትእዛዝ ሰጣቸው የነበረ ልጅ ይሄ ነውና ይሄ አንደኛው ተይዟል። ሁለት ነው የቀሩት። እነሱም ይያዛሉ ብዬ ተስፋ አድርጋለሁ በአላህ ፍቃድ። ለራሱ የሚፈልገውን ነገር እየበላ ምስኪኖቹ መንገደኛዎቹ በልቶ ያልጠገቡትን እንድታረዱ ትእዛዝ እዚህ ሪያድ ውስጥ ቁጭ ብሎ እዛ ድረስ ትእዛዝ ሰጣቸው የነበረ ልጅ በአንደኛ ደረጃ ይሄ ልጅ ነው። ቪዲዮ ራሱ ሰርቷል። እኔ ወሎም ባገኘው ቦታ አርጄ ብቻ አልጥልም፣ ካረድኩኝ በኋላ ጉበቱን አውጥቼ በምጥምጣ እያጣቀስኩ በልቼ ያሳያችኋለሁ የኢትዮጵያ ሕዝብ ብሎ ቪዲዮ ሰርቶ ነበር። ስለዚህ መዛት ብቻ ሳይሆን አሁን በትክክለኛው ሰዓት ላይ ልጁ ተይዟል። ግን ደግሞ የቀሉት ሁለት ከሱ ጋር ተመሳሳይ ጅቦች ስለቀሩ ይያዛሉ ብዬ ተስፋ አደርጋለሁ በአላህ ፍቃድ። እንደዚህ አይነት የሰው ደም የምትጠጡ እንደዚህ አይነት አውሬዎች እንደምትያዙ ኢንሻአላህ በሰው እጅ ብቻ ሳይሆን በአላህም እጅ እንደምትያዙ ተስፋ አደርጋለሁ። ሲቀጥል ደግሞ እኔ ባለፈው በሰራሁት ቪዲዮ ስር 6500 ምናምን የተጻፈ ኮሜንት እንዳለ እንኳንም እኔ ኦሮሞ አልሆንኩኝ፣ እንኳን እኔ አማራ ሆንኩኝ፣ እንኳን እኔ ምን ሆንኩኝ፣ እንኳን እኔ እንደዛ ሆንኩኝ፣ እንኳን እኔ ምን ሆንኩኝ የምትሉት ማለት ነው። ምድረ ዘረኛው ቅማላም ቅንቅና ሙላ ዘረኝነት ቂጣችሁን ያቃጠለ ሁላ ማለት ነው።
እኔ ያወራሁት ስለ ሰብአዊነት እናንተ የምታወሩት በየኮመንቱ የአማራ ክልል ባንዲራ ታመጣላችሁ የስልጤ ክልል ባንዲራ ታመጣላችሁ ምንድነው ይሄ ጉዳዩ እኮ የዘረኝነት ጉዳይ አይደለም የሰብአዊነት ጉዳይ ነው ይመድረቅ ማላም ቅንቅናሙ ይሁዳውላ ማለት ነው እንዴ ምንድነው በየቦታው ዘረኝነት ቂጣችሁን የሚያቃጥላችሁ ምድረ ዘረኛውላ እኔ ነግሬያቸዋለሁ እኔ ኦሮሞም አይደለሁም አማራም አይደለሁም እኔ ስፈልግ ሱዳን ይሆናለሁ ስፈልግ ህንዳዊ ስፈልግ ባንጋሊ ይሆናለሁ ባናታችሁ ተተካሉ እኔ ያወራው ስለ ሰብአዊነት ጉዳይ ነው ያ ረቢ ልሌ ጉዳ ገለኒ ጉዳ ሲያተው ያጎፍታኮ ደስ ሲል እሰይ የኔ ጌታ ክብር ላንተ ይሁን ተያዘ የውሻ ተያዘ ኢንሻአላህ እግዚአብሔር ከዛ የበለጠውን ያሳየው እንደሰማችሁት ነው ብዙ ሚዲያዎችም እንደተያዘ እየተናገሩ ይገኛሉ እንግዲህ እግዚአብሔር ይህንን ጉዳይ እውነት ያድርገውና አጥቂዎች ተመጣጣኝ የሆነ ቅጣት እንዲሰጣቸው መደረግ መቻል አለበት ሌሎችም ይቀራሉ ሌሎችንም እንደሚይዟቸው ተስፋ እናደርጋለን እነዚህ ሰዎች እንግዲህ ጫካ ውስጥ ነው ይሄንን ድርጊት የሚያደርጉት አሉ ጫካ ውስጥ ታዞ የሄደውን ወይ የሆነ ስራ ለመስራት እየገባው ነው እያደኑ አንተ ከየት ነው የመጣኸው አንተ ምንድነው እያሉ ላይቭ ላይ ያስገቡ ላይቭ ላይ እንደዚህ አይነት ሰው አለ ማታ የሚዘጋጅ ተሰብሰቡ ብለው ወደ አይሄኛው ድርጊት ሲፈጸም ራሱ ወደ 5000 ሰው በላይ ነበር ላይቭ ላይ የነበረውና እዛ ውስጥ ይሰበስቡና ገስት ላይ የተወሰኑ ሰዎች ያስቀምጣሉ ገስት ላይ ያሉት እንዲያርጉት በጀርባው ይሁን በዚህኛው ይሁን ይያሉ ሐሳብ አስተያየት ይሰጣቸዋል ማለት ነው እንግዲህ የቀሩትን ተይዘው የትክክለኛውና ተገቢው ፍርድ እንዲፈረድባቸው እግዚአብሔር ይፍቀድ ልጅሽ ታረደብሻ ከጎረቤቶቼ እኩል አረግሻለሁ የአሮጌ ቤትን እሰራልሻለሁ ብሎ አለብሳሻለሁ አበላሻለሁ እናቴ ከፍ አረግሻለሁ ብሎ አንዱ ልጅሽ ተሰዶ ቤቱም ሳይሰራልሽ ጎረቤት እኩል ሳረግልሽ ደምሽን አፍስሸሽ የወለድሽው ልጅሽ ደሙ ባህር ላይ ፈሷል ተነሽ አልቅሽ ኡበይ ጩይ እንግዲህ ፈርዶብሻል እናት አይደለሽ አንጀትሽን እስር አድርገሽ ቻዩ እንግዲህ ገና ያላደገው ፊቱ የሚያሳሳው የሰው አውሬ የሰው ጅብ በልቷል ባህር ማዶ ላይ ደሙን አፍስሶ ትቷል ተነሽ እንግዲህ እናት ምን ታደርጊያለሽ ጩይ ወደ አምላክሽ አምላክ ይፈረድሽ ንገሪው ለሱ ልጅሽ ታርዶብሻል ደሙ ፈሷል መንገድ ላይ ባህር ማዶ ላይ ሄዶ ሁሉንም ችሎ ወንድሙን አረደበት ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገናችሁት ቪዲዮ አንዴ ልመርቃችሁ ገስት ላይ ሆናችሁ ጀግና በርታ ብላችሁ ያሳረዳችሁት በዚህ አልበቃ ብሎት ነፍሱ ቶሎ ሳይወጣለት ሲቀር በጀርባው ገልብጠውና የዘራችሁት ሁሉ ብኩን ይሁን ዘራ ይውጣላችሁ እግዚአብሔር አምላክ ዘረማንዘራችሁን ሳይቀር እንደ ዳይኖሰር ከዚህ ምድር ያጥፎ ዘመናችሁ ሁሉ የሐዘን ይሁን ከፊት ለፊታችሁ እንባ ይጥፋ ቀሪ ዘመናችሁ ያልጋ ቁራኛ ሁኑ ይህን የመሰለ ልጅ ለእናቴ አድነኝ ወንድም ያለው ለእናቴ አድነኝ ሊካድልኝ የት ናችሁ የኦሮሞ ልጆች የት ናችሁ የኦሮሞ ቲክቶከሮች የሐዘንሽ በዛ የት ናችሁ የኦሮሞ ቲክቶከሮች የት ናችሁ ምን አለ በምታውቁት ቋንቋ በኦሮምኛ አንድነትን ብትሰብኩ ፍቅርን ብትሰብኩ ያልችል እናቴ አንድ ነኝ ለቤተሰቤ አንድ እኔ ብቻ ነኝ ወንድም እህት የለኝም እባካችሁ አትረዱኝ እያለ አረዱት እያለቀሰ በፈጠራችሁ ለእናቴ ብዬ ነው የወጣሁት ቤተሰቤ በጣም ችግረኛ ናቸው ለእናቴ ብዬ ነው የወጣሁት አንድ እኔ ብቻ ነኝ ማንም የላትም አትረዱኝ እያለ እየለመናቸው ጭንቅላቱ ላይ ቆሞ አረዱ ማረጃውን አሳያችኋለሁ በምን አይነት ሁኔታ እንደሚያረዱ
ለማረጃነት የተዘጋጀም ማለት እንደዛ እያለ መጨረሻ ላይ ያረዱት የሐቢቢ ልክ ባልና ሚስት በፍቅረኞች ፍቅሬ እንደሚባል ቢጨንቀው የሐቢቢ አትረደኝ እያሉ አረዱ። በዚህ መጣ ወንድሜ አትረደኝ የሐቢቢ አትረደኝ እያሉ አረደው። እጅግ በጣም ብዙ ናቸው እየተራረዱ ያሉት አደባባይ ላይ ላይቭ ላይ እንደሰማችሁት ነው። ይህ እንግዲህ ቅርብ ጊዜ የተከሰተ ክስተት ነው። ላይቭ ላይ በበረሃ ህይወታቸውን ቁማር ይዘው የሄዱ ኢትዮጵያውያን ድህነታቸውን ለማሸነፍ ራሳቸውን ቤተሰቦቻቸውንም ለመለወጥ የሄዱ እነዚህ ኢትዮጵያውያን በዘር ተከፋፍለው እርስ በርስ የሚተራረዱበት አስጨናቂ ጊዜ ላይ ደርሰናል። አሁን ከምታደርጉት ነገር አንጻር እኮ ድህነት ሲታይ እጅግ በጣም ኩራት ነው። ከዘረኝነት የበለጠ እኮ አጸያፊ የገማ የከረፋ እኮ ምንም ነገር የለም እኮ። ወንድምህን የሆነ ብሔር ውስጥ ተወሽቀ እያሰብክ አንገቱን ባየ ቁጥር በካራ እረደው የሚል አውራዊ ማንነት ውስጥ ከምትወዘፍ በክብር እኮ ለዘላለም ድሃ ሆነ ብትኖር ይሻላል። ድህነትን ለማሸነፍ ሀገርህን ጥለህ ወጥተህ በዘረኝነት የሰው ሀገር ውስጥ የራስህን ሀገር ሰው እያረድክ ተሸንፈሃል። ላይቭ ላይ የተሰበሰቡት ሰዎች በጠቅላላ ተመሳሳይ አመለካከት ነው ያላቸው። አራጁ ቀጥታ ስርጭቱን እያስተላለፈ ገስት ላይ የተቀመጡት ሰዎች ሁሉ በመታረዱ ተባባሪ ሆነው አንድም ሰው መካሪ ያልሆነበት ተው ያላለበት የጭካኔ አካሄድ ነው እየሄደ ያለው። ድህነት እኮ በስንት ጣሙ ብራዘር። ያንተ እኮ ኢኮኖሚ ቢለወጥ እኮ ገንዘብ ያለው ገዳይ ትሆናለህ እንጂ እኮ የምትለወጥ ፍጡር አይደለም። መጀመሪያ ዘረኝነትን በረሃ ውስጥ የተሰደድክበት ባህር ላይ ጥለህ ወለፍ እንጂ ኢኮኖሚያዊ ለውጥ ብቻ ማድረግ ምን ይጠቅማል? ገዳይ አመለካከት ይዘህ የምትኖርበት ገንዘብ ምን ያደርግልሃል? ብራዘር አንገዳደል፣ እርስ በርስ አንበዳደል። አማራ ሆንክ፣ ኦሮሞ ሆንክ፣ ትግራዋይ ሆንክ፣ ሌላም ብሔር ሆንክ የሰው ልጅ ነህ። የሆነ ብሔር ውስጥ ስለተወሸቅ ካንተ ብሔር ውጪ ያለ ሰው ካንተ እንደሚያንስ የሚሰማህና ያ ሰው በካራ መታረድ እንዳለበት አይምሮ የሚያስብ ከሆነ አንተ በህይወት የለህም። መጀመሪያ የመጀመሪያው ነገር የሰው ልጅ ሁሉ የመኖር መብት አለው። የትኛውም ሃይማኖት ውስጥ ሁን አይመለከተኝም፣ ግን በህይወት የመኖር መብት አለው። አለበለዚያ አመልኳለሁ የምትለው በአንተ ሃይማኖት የምትከተለው አምላክ ልክ አይደለም ማለት ነው። እንዲተነፍስ እንዲንቀሳቀስ ህያው አድርጎ የፈጠረውን ፍጡር በህይወት እንዳይቀጥል የምታደርግ ከሆነ ወይ አንተ ወይ አምላክ ተሳስታቸዋል። መጀመሪያውንም ሊያኖሩ አይገባም። አንተ አምላክ ብለህ የምትከተለው ፈጣሪ ነው የምትለው አካል የተፈጠረ በህይወትን የሚመላለስ የሚተነፍስን ፍጡር እየለመነ እናትህን ጠርቶ አምላክህን ጠርቶ እየለመነ የርህራሄ እችን ታክል ልብ ከሌለ አንተ ሰው አይደለህም፣ አውሬ ነህ። እባካችሁ በዘር አትገዳደሉ። እባካችሁ ሰውነት ከምንም ይበልጣል፣ ከዘረኝነት ይበልጣል። የሄዳችሁበት አገር ሰዎች እናንተ በህገ ወጥ መንገድ እንኳን ወጥታችሁ ተሰዳችሁ ብትኖሩ ገንዘብ እንድታገኙ ፈቅደውላችሁ እየኖራችሁ ነው። እናንተ ምን ሆናችሁ ነው እርስ በርስ አውሬ የሆናችሁት? እባካችሁ ለሌላው መኖር ምክንያት መሆን እንኳን ባንችል ለሌላው መሞት ምክንያት ለመሆን እጃችንን በደም አናጨቀኝ። እባካችሁ ሰው ሁኑ። እባካችሁ ከአውሬነት ውጡ። በዚህ ሰዓት ላይ ሰው እንስሳ ላይ የማይጨክንበት ለእንስሳ በሚራራበት ልብ ውስጥ በሚኖርበት በዚህ ዘመን ላይ ወደ ሰለጠነ ሀገር በስደት ለመለወጥ ስትሄዱ እናንተ አይምሯችሁን አሰልጥኑ። እንደዛ ካልሆነ ሰው ሀገር ሄዳችሁ የምትተራረዱ የምትገዳደሉ ከሆነ ከዘረኝነት ማትወጡ ከሆነ እዚሁ ሀገራችሁ በድህነት ብትኖሩ ነው የሚሻላችሁ። እጅግ በጣም ጨካኝ ዘመን ላይ ደርሰናል። እግዚአብሔር ምሕረቱን ብቻ ያወርድልን። እውነት ነው። ድህነት በምንጣሙ የእውነት ድህነት በምንጣሙ ደግሞ እኮ በጣም ለየት የሚያደርገው ነገር እነዚህ ሰዎች አንድ ብሔር ናቸው። የሚኖርበት ቦታ የተለያየ ስለሆነ ነው። የጂኦግራፊካሉ ኤሪያው ነው የተለያየው እንጂ ሁሉ ነገራቸው አንድ እኮ ነው። ቋንቋቸው፣ ባህላቸው፣ ኢቭን ሃይማኖታቸው አንድ አይነት ነው። ይሄ ታዲያ እርኩስ መንፈስ ነው እንጂ የዘረኝነት የሚለው ጥግ እኮ አልፎታል። ከዘረኝነት እኮ አልፏል። ከብሔርተኝነት እኮ አልፏል። ይሄ ድርጊት ስም ለመስጠት እንዲህ ነው ብለን ለመስጠት ለመሰየም እንኳን የምንቸገርበት ሰደው በሌላ ሀገር ሰው በሌላ ሀገር ቦታ ተቀምጠው የራሳቸውን ወንድም በምንም ነገር የማይለያዩትም በምንም ነገር። ይሄ ታዲያ እርኩስ መንፈስ ሰይጣን የጨለማው ገዢ ነው እንጂ ምን ብለን ስም እንስጠው? ስም ለመስጠት ራሱ ለመሰየም ራሱ እንቸገራለን። እግዚአብሔር አምላክ በቃችሁ ይበለን፣ ምህረቱን ይላክልን። ምስኪን እናት ሽንት ቤት እያጠበች በሰው ሀገር ለፍታ 17 ዓመት ያሳደገችው የ17 ዓመት ልጇን በሰው እጅ ተነጠቀች። እባካችሁ የልጄን ገዳይ አፋልጉኝ እያለች ነው እናት። እዚህ በፎቶ ላይ የምትመለከቱት ወጣት ካለድ ይባላል። ይሄኛው ደግሞ አይመን ይባላል። ካለድ አይመንን ሰርግ ላይ በጩቤ ወቅቶ ጠፋ። አይመን ሞተ። አላህ ይርሐመው። እና እባካችሁ ካለድን የትም ቦታ ያያችሁ አካላት ካላችሁ ለህግ አካል
እንድታቀርቡት ለህግ አካል እንድትጠቁሙ እባካችሁ እያለች እናት ትማጸናቸዋለች። እና እባካችሁ ይህን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ሳውዲ ለሚኖሩ ኢትዮጵያውያን በጠቅላላ ይድረስ። አንዳችሁ ካያችሁት ለህግ አካላት አበልክቱ እባካችሁ። ሀይባዬ የልጄን ገዳይ አፈላልጉልኝ ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደኩት። ልጅሽ ስም ማን ነው? አይመን ደምሌ። እሺ በቃ የማንን ፎቶ ለጥፌ ነው እኔ ቪዲዮ ምሰብ? የልጄን ፎቶ የገዳውንም ማን ነው ስሙ? ካሊድ ካሊድ ነው። በአባቱ መርሳ ነው፣ በእናቱ ዶሮ ግብር። እሺ እኔ በጠየቅሽ መሰረት እሰራልሻለሁ ቪዲዮ። እባካችሁ ተባበሩኝ እህቴ፣ ወይ እንደኔ አትሆኑ። ማገዶ ተሸክመው እጅ ከፍንጅ የተያዙ እናቶች 1 ዓመት ከ6 ወር እስራት እንዲሁም ደግሞ የ10 ሺህ ብር የገንዘብ መቀጮ መቀጣታቸው በትላንትናው ዕለት እየተነገረ ይገኛል። በርካቶችንም አነጋግሯል። ይህ ነገር የተፈጠረው በትላንትናው ዕለት በአርባ ምንጭ ከተማ ሲሆን በምስሉ ላይ የምትመለከቷቸው 12 እናቶችና ሴቶች በምሽት በመንግስት ይዞታ ስር የነበረውን ጥብቅ የአርባ ምንጭ ደን ውስጥ ማለት ነው በምሽት በመግባት ለማገዶ የሚሆን እንጨት ቆራርጠው በጀርባቸው ተሸክመው ሲወጡ እጅ ከፍንጅ በመያዛቸው ነው በቁጥጥር ስር ውለው የአርባ ምንጭ የመጀመሪያ ደረጃ ፍርድ ቤት በእነዚህ ሴቶችና እናቶች ላይ ማለት ነው የ1 ዓመት ከ6 ወር እስራት እንዲሁም ደግሞ የ10 ሺህ ብር የገንዘብ መቀጮ እየጣለባቸው ይህ ነገርን በርካቶችን አነጋግሯል። በተለይም ደግሞ በአካባቢው ማህበረሰቦችም እንግዲህ 1 ሺህ ብር ህልም ለሆነባቸው ለእነዚህ እናቶች የ10 ሺህ ብር የገንዘብ መቀጮና እስራቱ አግባብ አይደለም በማለት አስተያየታቸውን እየሰጡ ይገኛሉ። ነገር ግን በአርባ ምንጭ ውስጥ ያሉ የመንግስት ባለስልጣናት እንደተናገሩት ከሆነም እንግዲህ የአካባቢ ደንን በመጠበቅ እንዲሁም ደግሞ የደን ልማት ጥበቃና የአጠባበቅ አዋጅ ቁጥርን በመጠቀም ነው በእነዚህ እናቶች ላይ ይህ ውሳኔ የተላለፈው እንዲሁም ደግሞ ህጉን በመተላለፋቸውና እንደ ወንጀል በመቆጠሩ ነው ይህ ነገር እየተላለፈው በርካቶችን ለማስተማር እንዲሁም ደግሞ የአካባቢውን ደን ለመጠበቅ ይህ ውሳኔ እንደተላለፈ ጭምር ነው እየተናገሩ የሚገኙት። እናንተስ እንዴት ተመለከታችሁት? እስኪ ሀሳባችሁን ኮሜንት ላይ ለማገዶ እንጨት ይሆናቸው ዘንድ ደን ውስጥ እንጨት የሰበሰቡት ሰዎች ናቸው ወይም እናቶች ላይ ነው ይሄ ፍርድ የተፈረደው። ይሄ ፍርድም እንደተባለው በጣም እያነጋገረ ይገኛል። እንደው ከሰው ዛፍ ወይም እንጨት የበለጠበት ዘመንም እየተባለ ይገኛል። ቅጣቱ መቀጣታቸው ተገቢ ሆኖ እያለ ቅጣቱ ግን እጅግ በጣም በዝቶባቸዋል የሚሉ አስተያየቶች በጣም እየበረከቱ ይገኛሉ። እናንተም ሀሳብ አስተያየታችሁን አስቀምጡ። በሌላኛው መረጃ ስናቀና ደግሞ እንደሚታወቀው የወጣቶች አፈሳ በተለያየ ቦታ ተጧጡፏል። መከላከያዎችም ይህንን አስመልክቶ መልእክታቸውን አስተላልፈዋል። ሰሞኑ ሚኒሻ መንሼ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ እንዴ! በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሄዶ ሰርቶ ይብላል? እኛ ሀገራችንን ለመጠበቅ አቅም አነሰናል እንዴ? እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባለው ካለ እሰዩ አምጠው። ከዛ ውጪ እያፈስክ ሳይፈልግ አታምጣብን። እዚህ ጋር ለመቶ 2 ቀንም እንኳን አያገለግልም፣ አይጠቅመንም ለኛ። የኛ እናት እኮ ከአራት ዓመት ያላነሰ እያለቀሰች ነው። የእሷ ብቻ አይበቃም፣ ሌላ እናት አታስለቅስብን። እኛ ለሀገር ነው ብለነው ችለናል። አንዴ ገብተናል፣ ካላማላ ሰተናል፣ ፈቅደን እኛ እየታገልን ነው። ፒፕሉን አታስጨንቅ፣ አፈሳ አቁም በቃ። የኢትዮጵያ ወጣት እየታፈሰ ነው። ውጊያ ይቅር፣ ሰላም ይሁን። ኢትዮጵያ አንድ ናት። ውጊያ አንፈልግም፣ ወንድማሞች ነን። ውጊያ ይቅር፣ ሰላም ይምጣ፣ ሰላም ይምጣ፣ ሰላም ይምጣ፣ ሰላም ይምጣ።
بعلا بواي بعلا دواي بعما الدهار ترمينا الله ودع عزيلا سوي الأبقدي هذا نسدي أبيت أبيت نبي عين التعلي أبقر مسي فرات معكو هذا نعيني بيا هذا تسمع الله ودع عزيلا من اللي غدي من اللي لي بعلا هذا نسدي معاري እግዚአብሔር አምላክ የእናቶችን ልመና የእናቶችን እንባ የአባቶቻችንን ጸሎት ተቀብሎ ለዚች ሀገር ሰላም፣ ፍቅር፣ ፍትህንም ጭምር ያድልልን። ከሱ ካልሆነ በስተቀር በሰው እጅ እንዲሁ የሚሆንና የሚገፋ ነገር አይደለም። የምንሰማው የምናየው ነገር ከቀን ቀን እየባሰ ጭራሽኑ ደግሞ ይዘቱን እየቀየረ እየመጣ ይገኛልና እግዚአብሔር ምህረቱን ይላክልን። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።